በታሪካችን ባለፉት ዓመታት እንዲሁ በማከሉ በማንም ጎሳ ማከል በዚህኛው የከሌ ሞሸሾይ ወሎዬ ምንትሴ እየተባለ የፉክቻ የታሪክ ፉክቻ የስልጣን ፉክቻ ምን ነበር? አሁን ያ ታሪክ አልፏል። ያለንበት ዘመን ሌላ ነው። ያለንበት ዘመን ዛሬ ሞላ አውሮፓ እየተባበሩ አንድ ሀገር እየሆኑ ነው። ዛሬ በመንደር ምን ማለት ነው? ዋጋ የሌለው ነው። ስለዚህ እኛ ማንም እንግዲህ መላው አማራውን ነፍጠኛውን የትም ያለውን አማራውን አብረን ማስተባበርና አብረን ለጥቅሙ መቆም አለብን። አድማጮች በድጋሚ እንደምን አመሻችሁ። የአማራ ሕዝብ እየመጣበት ካለው መዓት ራሱን ለማዳን እንደ አማራ ተደራጅቶ መብቱና ህልውናውን ማስከበር አለበት የሚለውን ሐሳብ የዛሬ 33 ዓመት በግንባር ቀደምትነት ከማራመድ አልፈው ተመሳሳይ ሐሳብ ያላቸውን ጥቂቶች በማሰባሰብ የመላው አማራ ሕዝባዊ ድርጅት ወይም መአህድ የሚባል ድርጅት የመሰረቱት እጅግ የተከበሩት በኢትዮጵያ የመጀመሪያው የቀዶ ሕክምና ባለሙያ ክቡር ፕሮፌሰር አስራት ወልደየስ ነበሩ። ከጅምሩ አማራውን በጥላትነት ፈርጆ የመጣው ወያኔ ይህን የታላቁን ፕሮፌሰር እንቅስቃሴ በበጎ ዓይን አልተመለከተውም። ለወያኔ እንደ ትግሬውና ኦሮሞው በዘውጌ ማንነቱ ያልተደራጀውን አማራ የማጥፋትና የማንበርከክ ዕቅድ እጅግ አደገኛ እንቅፋት የአማራው መደራጀት ነውና በፕሮፌሰሩና በድርጅታቸው ላይ በሙሉ መንግስታዊ ኃይሉ ዘመተባቸው። ፕሮፌሰሩና ጓደኞቻቸው ከወያኔ ያለሰለሰ ጫና በተጨማሪ እንደጠበቁት ከአብዛኛው አማራ ያጋጠማቸው ድጋፍ ሳይሆን ውግዘት መሆኑ መአህድ ወይም የመላው አማራ ሕዝብ ድርጅት ከሚለው ስያሜ ወደ መኢአድ ወይም የመላው ኢትዮጵያ አንድነት ድርጅት ወደሚል ቀይረው ትግላቸውን ቢቀጥሉም ነክሶ የያዛቸው ወያኔ ሰበብ ፈልጎ እስር ቤት ወረወራቸውና ዛሬ ብልጽግና በበርካታ የአማራ ምሁራን ላይ እየፈጸመ እንዳለው ከፍተኛ እንግልት እንዲደርስባቸው ከማድረግ በላይ የሕክምናው ሊቅ ሕክምና ከልክሎ ባጭር እንዲቀጩ አደረጋቸው። ይህ የሆነው የዛሬ 25 ዓመት ግንቦት 6 1991 ዓ.ም እንደ ኢትዮጵያ አቆጣጠር ነበር እና ዛሬ ታላቁ ታጋያችን ፕሮፌሰር አስራት ወልደየስ የሞቱበትን 25ኛ ዓመት በጥልቅ ሐዘን የምናስብበት ቀን ነው። ይህንኑ ምክንያት በማድረግ ስለ ታላቁ ፕሮፌሰር አስራት ወልደየስ ውልደትና እድገት እንዲሁም የሙያና ትግል ሕይወታቸው የሚያወሳ አጭር ዝግጅት ልናስደምጣችሁ ወደናል። አብራችሁን ቆዩ። የመጨረሻው የመሀል ችግር ዋናው የመሀል ችግር አማራው ነው ለማለት እደፍራለሁ። ዛሬ ታላቁ የአማራው ጠላት አማራው ነው። የደላውና አወቀህ ባዩ የአማራ ድርጅት በመቋቋሙ አልስማማም በማለት ሲወልል፣ የቀረው ደግሞ በጠቋሚነት፣ በአሳባቂነት፣ በመሪነት፣ በገዳይነት የገዛ ወንድሙን ዕለት ለዕለት ለዕለት ሆዱ ፍላጎት ሲል ከፍተኛ በደል እያደረሰ ነው። እስካሁን ድረስ የተሰራው ተሰርቷል። ከእንግዲህ ወዲህ እንደነኚህ ያሉትን ጠላትነታቸውን እንዲያውቁ ማድረግና ይሉኝታን ማስወገድ አስፈላጊ ይመስለኛል። የፕሮፌሰር አስራት ወልደየስ አጭር የህይወት ታሪክ። በትግል መንገድ ላይ ወድቄ በትግል መንገድ ላይ ወድቄ በትግል መንገድ ላይ ወድቄ በትግል መንገድ ላይ ወድቄ ጓዶቼ ከቻካው ፈንድቄ ጓዶቼ ከቻካው ፈንድቄ አስራት ወልደየስ ከአባታቸው ከአቶ ወልደየስ አልታይና ከእናታቸው ከወይዘሮ በሰልፍ የዋሉ ጽጌ ሰኔ 12 ቀን 1920 ዓ.ም በአዲስ አበባ ከተማ ተወለዱ። የአስራት አባት አቶ ወልደየስ አልታዬ በጸሐፊ ትእዛዝ ኃይሌ ወልደ ሥላሴ አስተዳደር ውስጥ በጸሐፊነትና በአስተዳደር ተግባር የተሰማሩ ነበሩ። እናታቸውም በአነስተኛ ንግድ የተሰማሩ ነበሩ። ፕሮፌሰር አስራት የ3 ዓመት ሕፃን እያሉ ወላጆቻቸው በፍች ምክንያት ስለተለያዩ ከእናታቸው ጋር ወደ ድሬዳዋ አቀኑ። አስራት ድሬዳዋ በነበሩበት ወቅት ጣሊያን ኢትዮጵያን ተወራለች። በዚህ ወቅት በነሞገስ አስገዶምና አብርሃ ደቦጭ ግራዚያኒ ላይ የተደረገ የግድያ ሙከራን ለመበቀል ግራዚያኒ በተላለፈ በቀል በ3 ቀናት ውስጥ ብቻ ከ33,000 በላይ የአዲስ አበባ ነዋሪዎች በዶማ በአካፋና በገጀራ ተጨፍጭፈው ተገደሉ።
የአስራት አባት አቶ ወልደየስ አልታየም እንደ ሌሎች ኢትዮጵያውያን ሁሉ ተጨፍጭፈው በአርበኝነት ሞቱ። እናቱ ወይዘሮ በሰልፍ የዋሉ ጽጌም የባለቤታቸው ሞት ተጨምሮበት ብዙም ሳይቆዩ ታመው በሞት ተለዩ። ወላጆችን ገና በልጅነቱ በሞት የተነጠቀው አስራት ወልደየስ ከአያቱ ከወይዘሮ ባንቺ ወሰን ይፍሩ ጋር መኖር ጀመረ። አጎቱ አቶ ዘውዴ ወረደ ወርቅ እዚያው ድሬዳዋ ይኖሩ ነበርና ታዳጊውን የቄስ ትምህርት ቤት እንዲማር አስገቡት። የቄስ ትምህርት ቤት በነበረበት ወቅት በቀለም አቀባበሉ ጎበዝ ነበር ይላሉ አስተማሪው አለቃ ለማ ምስክርነታቸውን ሲሰጡ። አስራት በልጅነት በጣም ጎበዝ በመሆኑ ዓመት ሳይሞላው ወንጌሉን ከቁጥሩ አንበልብሎ ከፍካሬ እስከ ነቢያት ደግሞ ድቁና ተቀበለ ይላሉ። ከቄስ ትምህርቱ ጎን ለጎን ድሬዳዋ ይገኝ ከነበረው ፈረንሳይ ሚስዮን ገብቶ ቀለም መቁጠር ጀምሮም ነበር። የእናቱ አባት ቀኛዝማች ጽጌ ወረደ ወርቅ ታዋቂ አርበኛ ነበሩ። በመሆኑም ጣሊያን አርበኞችን ወደ ጣሊያን ሀገር ወስዶ በሚያስርበት ወቅት ቀኛዝማች ጽጌም አንዱ ታሳሪ ነበሩ። ቀኛዝማች ጽጌ ከ3 ዓመት ተኩል እስር በኋላ አገራችን ነጻ ወጥታ ወደ ኢትዮጵያ ሲመለሱ አስራትን አዲስ አበባ አስመጥተው በ1934 ዓ.ም ተፈሪ መኮንን ትምህርት ቤት አስገቡት። ትምህርት ቤት በገባ በዓመቱ በ1935 ዓ.ም በተፈሪ መኮንን ትምህርት ቤት ከአጠቃላይ ተማሪዎች አንደኛ በመውጣት የካሜራ ተሸላሚ ለመሆን በቅቷል። በወቅቱ የአንደኛ ደረጃ ትምህርታቸውን ካጠናቀቁ ወጣቶች መካከል ላቅ ያለ ውጤት ያስመዘገቡትን ወደ ውጭ አገር ልኮ ማስተማር ተጀምሮ ነበርና አስራትም በዚሁ የትምህርት ዕድል ምክንያት ግብጽ ወደሚገኘው የእንግሊዞች ቪክቶሪያ ኮሌጅ ተላከ። በቪክቶሪያ ኮሌጅ ለ5 ዓመታት ትምህርቱን ከተከታተለ በኋላ በስኮላርሺፕ ለከፍተኛ ትምህርት ወደ እንግሊዝ ሀገር ስኮትላንድ ኤድንብራ ዩኒቨርሲቲ ያቀና። በወቅቱ ሕግ እንዲያጠና ከትምህርት ሚኒስቴር ቢነገረውም አሻፈረኝ ብሎ ሕክምና ኮሌጁን ተቀላቀለ። ትምህርቱን እንደጨረሰም ፈጥኖ ወደ ሀገሩ ተመለሰ። በወቅቱ የጤና ጥበቃ ሚኒስትር የነበሩት ዕውቁ አርበኛ ደጃዝማች ፀሐይ እንቁ ስላሴ አስጠርተው የጤና ሚኒስትርነቱን ቦታ እንዲይዝ ጠይቁታል። ዶክተር አስራት ግን አይሆንም ሲል ተቃወመ። በዚሁም የተነሳ የልዕልት ፀሐይ ሆስፒታልን ተቀላቀለ። ለ5 ዓመታት በልዕልት ፀሐይ ሆስፒታል ካገለገለ በኋላ ለተጨማሪ ትምህርት ወደ እንግሊዝ ሀገር አቀና። ኤድንብራ ዩኒቨርሲቲ ገብቶ ቀዶ ሕክምናን አጠና። በቀዶ ሕክምና ዘርፍ አስራት የመጀመሪያው ኢትዮጵያዊ ሐኪም ነው። ከዚህ በኋላ አስራት በእድሜም በማዕረግም እያደገ ስለሆነ አንቱ እያለን እናገራለን። እነ ዶክተር አስራት እስኪተኩት ድረስ የሀገራችን የሕክምና ዘርፍ በነጮች የተያዘ ነበር። ዶክተር አስራት ከጓደኞቻቸው ጋር በመሆን የሕክምና ማሰልጠኛ እንዲከፈት በመወትወታቸው ምክንያት የጥቁር አንበሳ ሆስፒታል እውን አደረጉ። የጥቁር አንበሳ ሆስፒታል ሲቋቋም የቴክኒክ ኮሚቴውን የመሩት ዶክተር አስራት ነበሩ። እንደ ዩሮፒያን አቆጣጠር በ1965 ዓ.ም የጥቁር አንበሳ ሆስፒታል ሲከፈት ፕሮፌሰር አስራት ተባባሪ ፕሮፌሰር በመሆን የመጀመሪያው ኢትዮጵያዊ ዲን ሆኑ። በደርግ ወቅትም በካድሬዎች ሲደረግባቸው የነበረውን ከፍተኛ ጫና ተቋቁመው ሀገራቸውን ሳይለቁ ሕዝባቸውን ሲያገለግሉ ቆይተዋል። በወቅቱ በተደጋጋሚ ዘመቻ የተላኩ ሲሆን የሄዱበትን ዘመቻ በክብር ለመወጣትም በቅተዋል። በዚህም መሰረት በ1968 ዓ.ም በቀዳጅ ሐኪምነት በቃኘው ሆስፒታል አስመራ፣ በ1969 ዓ.ም እንደገና በቃኘው ሆስፒታል አስመራ፣ በ1970 ዓ.ም በራዛ ዘመቻ በቀዳጅ ሐኪምነትና ቡድን መሪነት በመቀሌ ሆስፒታል እንዲሁም በሰኔ 1971 ዓ.ም በቀዳጅ ሐኪምነት ምጽዋ ዘምተው ግዳጃቸውን ተወጥተዋል። ከዚህ ባለፈም በሕክምናው ዘርፍ አስራት የተባለ ጸበል ፈልቋል እስከ መባል የደረሰ አንቱታን ያተረፉ ብቁ ሐኪም ነበሩ። ኢህአዴግ ከሌሎች 42 ምሁራን ጋር ከአዲስ አበባ ዩኒቨርሲቲ በ1985 ዓ.ም እስከሚያባረራቸው ድረስ በትጋት ያገለገሉ የሀገር ባለውለታ ነበሩ። በሙያቸው የተለያዩ ሽልማቶችን ያገኙ ሲሆን ጥቂቶቹን ለመዘርዘር ያክል የኢትዮጵያ የክብር ኮከብ የፈረሰኛ ደረጃ፣ የዳግማዊ ምኒልክ ኒሻን የፈረሰኛ ደረጃ፣ የአብዮታዊ ዘመቻ አርማ፣ ዓለም አቀፍ የወርቅ ሜርኩሪ፣ በግል አስተዋጽኦ የቀይ ባህር ኒሻን አንደኛ ደረጃ ይገኙበታል።
የደርግ ሰዓት ተሸንፎ ኢህአዴግና ሻዕቢያ ስልጣኑን በተቆጣጠሩበት ወቅት ሰኔ 24 ቀን 1983 ዓ.ም በተደረገ የሽግግር መንግስት ቻርተር ውይይት ላይ የከፍተኛ ትምህርት ተቋማትን ወክለው የተገኙት ፕሮፌሰር አስራት ሀገር ላስገነጥል ተወክዬ አልመጣሁ በማለት ተቃውሞ ያሰሙ ብቸኛው ሰው ነበሩ። ይህ ጉባኤ በኢትዮጵያ ሕዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም በማለት ጉባኤው እያደረገ ያለው ውሳኔ ኢ-ዲሞክራሲያዊ መሆኑን አስረግጠው ሞገቱ። በዚህ ንግግራቸው የተነሳ ከጉባኤው ሲወጡ ብዙ ማስፈራሪያና ዛቻ ተሰነዘረባቸው። በወቅቱ በኮንፈረንሱም ሆነ በሽግግር መንግስቱ ምንም ውክልና ያልነበረው የአማራ ሕዝብ በየአካባቢው ግፍና መከራ ማስተናገድ ጀመረ። ይህ ሁኔታ ያሳሰባቸው ምሁራን በመነጋገር የመላው አማራ ሕዝብ ድርጅትን ታኅሳስ 2 ቀን 1984 ዓ.ም መሰረቱ። የድርጅቱ ሊቀመንበርም ፕሮፌሰር አስራት ሆነው ተመረጡ። ፕሮፌሰር አስራት የተጣለባቸውን አደራ ለመወጣት በሀገር ውስጥና ከሀገር ውጭ ድርጅታቸውን ማስተዋወቅና የተቃጣውን የዘር ፍጅት ለመመከት ጥረት አደረጉ። ከሀገር ውጭ ጉዞ በማድረግ በስዊድን፣ በአሜሪካ ዋሽንግተን ዲሲ፣ በሎስ አንጀለስና ኒውዮርክ በመዟዟር የድጋፍ ቻፕተሮችን አቋቋሙ። በሀገር ውስጥ በነበረው የህዝብ ጥያቄ መሰረት በደብረ ብርሃን ዘር ያዕቆብ አደባባይ ታኅሳስ 11 ቀን 1985 ዓ.ም በተካሄደው ህዝባዊ ስብሰባ ታሪካዊ ንግግር አደረጉ። የድርጅታቸው በአጭር ጊዜ ውስጥ ተቀባይነት ማግኘት እረፍት የነሳው የሽግግር መንግስት ፕሮፌሰሩን ጦርነት ቀስቃሽ ንግግር አድርገዋል ሲል ከሰሳቸው። የዚህን ንግግር ጦርነት ቀስቃሽ መባል የሰማ የአካባቢው ህዝብም እስካሁን አማርኛ እናውቃለን ስንል ኖረናል፣ አሁን ግን በሽግግር መንግስቱ በአዲስ መልክ መማር ሊገባን ነው ሲል ምጸቱን ገልጾ ነበር። በዚህም የተነሳ ማዕከላዊ ወንጀል ምርመራ ተጠርተው በ50 ሺህ ብር ዋስትና ከሀገር እንዳይወጡ እገዳ ተጥሎባቸው ተለቀቁ። በዚህች ሀገር የአማራው ህዝብ እንደሌለና መብትም የሌለው ተደርጎ ቢወሰድም ይህን ሁሉ በትዕግስትና ባንክሮ በመመልከት ለ6 ወራት ዝም በማለቱ ማንነቱንና ታጋሽነቱን በደንብ አሳይቷል። ሆኖም ትዕግስቱን በየዋህነት ይሉኝታውን በቂልነት የሚተረጉሙ ኃይሎች ከፍተኛ በደል እንዲፈጸምበት አድርገዋል። አሁንም እየተፈጸመበት ነው። ዝም ብሎ በማየቱና ለመንግስት ሕግና ትዕዛዝ ተገዢ በመሆኑ የሚከተሉት የችግሮች አይነቶች በልዩ ልዩ አካባቢዎች ደርሰውበታል። እንደ እንስሳ እየታሰሩ ተጥሎ መታረድ፣ መኖሪያ ቤቶችን ማቃጠል፣ በጥይትና በሰይፍ መገደል፣ ከዚህ የተረፉት ቁስለኞች ያለ ምግብና ያለ ሕክምና እስኪሞቱ ድረስ መጠበቅ፣ አሮጊቶችና ሕፃናት ከነነፍሳቸው እሳት ውስጥ መወርወር፣ ልጃገረዶች እየተገደዱና እየታሰሩ ክብረ ንጽሕናቸው በግፍ ተገፎ ከአጥቂዎቻቸው ጋር በግድ እንዲኖሩ መደረግ። በዚሁ ዓመት ከጎጃም ከመጡ አርሶ አደሮች ጋር አሲረዋል በሚል ለጥያቄ ይፈለጋሉ ተብለው ሐምሌ 5 ቀን 1985 ዓ.ም ተጠርተው ለ24 ሰዓታት ከታሰሩ በኋላ በ20 ሺህ ብር ዋስትና ተለቀቁ። ከዚያ በኋላ ሐምሌ 12 በነበረው ተለዋጭ ቀጠሮ ዋስትናቸው ተነስቶ ለ43 ቀናት ከታሰሩ በኋላ ነሐሴ 24 ቀን 1985 ዓ.ም
ሊፈቱ ችለዋል። በወቅቱ በተደጋጋሚ የተጠሩ ዋስትና ከመጠየቃቸው የተነሳ የዋሶች ባንክ ማደራጀት ሳይኖርብኝ አይቀርም ሲሉ ምሬታቸውን ገልጸው ነበር። ከተደጋጋሚና አሰልቺ የፍርድ ቤት ምልልስ በኋላ ሰኔ 20 ቀን 1986 ዓ.ም የዋለው ችሎት ከጎጃም ገበሬዎች ጋር አሲረዋል በሚለው ክስ የ2 ዓመት እስር ተፈረደባቸው። አገራቸውም በታማኝነት ደከመኝ ሰለቸኝ ሳይሉ ያገለግሉ ሽማግሌ በጡረታ ዕድሜያቸው ከርቸሌ ወረዱ። በወቅቱ አምነስቲ ኢንተርናሽናል ፕሮፌሰሩን የህሊና እስረኛ ሲላቸው የፍርድ ሂደቱንም መረጃ አልባ ሲል አጣጥሎታል። ይህ በእንዲህ እንዳለ በእንጥልጥል የቆየው የደብረ ብርሃን ንግግራቸው ክስ ተቀስቅሶ በሳምንት እስከ 3ና 2 ጊዜ ፍርድ ቤት የተመላለሱ የሰለቻቸው ፕሮፌሰር አስራት የምታውቁትን ውሳኔ የዛሬ 6 ወይም 9 ወር ከምትሰጡኝ ዛሬውኑ አሳውቁኝና እስር ቤት ቁጭ ብዬ መጽሐፍ ላንብብ ሲሉ ለችሎቱ በመሬት ተናግረው ነበር። ታኅሳስ 18 ቀን 1987 ዓ.ም በዋለው ችሎት ፕሮፌሰሩን የ3 ዓመት እስር በየነባቸው። በዚህ ሂደት ውስጥ ፕሮፌሰር አስራት ከ150 ጊዜ በላይ ፍርድ ቤት ተመላልሰዋል። ከርቸሌ ታስረው በነበረበት ወቅት ከፖለቲካ እስረኞች ተለይተው ከፍትሐ ብሔር እስረኞች ጋር እንዲቆዩ የተደረገ ሲሆን መጽሐፍትና ጠያቂም በፈለጉት መጠን አያገኙም ነበር። የሥራ አያያዛቸው የከፋ ከመሆኑ ጋር ተያይዞ በ1972 ዓ.ም የጀመራቸው የልብ ህመም ተባብሶ እንዲሁም የስኳር መጠናቸው በመጨመሩ ከፍተኛ የጤና ችግር ላይ ወደቁ። ለብዙ በሽተኞች መድኃኒት የነበሩት አስራት ሕክምና ተከልክለው የበሽታ መጫወቻ ሆኑ። ከስኳራቸው ከፍ ማለት ጋር ተያይዞ አይናቸው ማየት አልቻለም። ሰውነታቸውም እንደፈለጉ ሊታዘዛቸው አልቻለም። የልብ ድካማቸው ጨምሯል። ሕክምና እንዲያገኙ ለጠቅላይ ሚኒስትሩ ሳይቀር ደብዳቤ ጻፉ። መፍትሄ ግን አላገኙም። የኋላ ኋላ ሲዳከሙ ወደ ጥቁር አንበሳ ሆስፒታል ቢወሰዱም ህመማቸው ከፍተኛ ደረጃ ላይ ደረሰ በመሆኑ መፍትሄ ሊያገኙ አልቻሉም። በመጨረሻም እንደ አውሮፓውያን አቆጣጠር ታኅሳስ 27 ቀን 1998 ዓ.ም ወደ ውጭ ሀገር ሄደው እንዲታከሙ ተፈቀደ። በከፍተኛ ሁኔታ በመድከማቸው አውሮፕላን ውስጥ በሐኪሞች የታገዙ ወደ ለንደን ሆስፒታል በረሩ። ከ3 ቀናት ቆይታ በኋላ ወደ አሜሪካ ሂውስተን አመሩ። በአሜሪካ ቅዱስ ሉቃስ ኤጲስቆጶስ ሆስፒታል በነበሩበት ወቅት እንደተሻላቸውና ከልቡ ሲያስባቸው ለነበረው ሕዝብ መልእክት አስተላልፈው ነበር። ትንሽ እንደተሻላቸው ዘመዶቻቸው ወደሚገኙበት ፊላደልፊያ ከወር በፊት ተዛውረው በነበረበት ወቅት ባልታወቀ ምክንያት ህመማቸው ተባብሶ ተዳከሙ። ሞትን ድል ሲያደርጉት የኖሩት ሐኪም ግንቦት 6 ቀን 1991 ዓ.ም ፊላደልፊያ በሚገኘው ፔንሲልቫኒያ ዩኒቨርሲቲ ሆስፒታል በሕክምና ሲረዱ ቆይተው በዕለተ ዓርብ በተወለዱ በ71 ዓመታቸው አረፉ። በወቅቱ የፕሮፌሰሩን ሞት ትልልቅ የዓለም መገናኛ አውታሮች ሰፊ ሽፋን ሰጥተውት ነበር። የፕሮፌሰሩ አስከሬን ታላላቅ እንግዶች፣ ቤተሰቦቻቸውና አድናቂዎቻቸው በተገኙበት ግንቦት 15 ቀን አሸኛኘት ተደርጎለት ከዋሽንግተን ዲሲ ጉዞ ጀመረ። ግንቦት 15 የተነሳው የፕሮፌሰር አስራት አስከሬን ሮም አርፎ ግንቦት 17 ቀን 1991 ዓ.ም ከቀኑ 11 ሰዓት ተኩል ላይ ቦሌ ዓለም አቀፍ አየር ማረፊያ ደረሰ። በስፍራው ሲጠባበቅ የነበረው ሕዝብ አስከሬኑን በከፍተኛ አጀብ ለጋር ወደሚገኘው መኖሪያ ቤታቸው አደረሰው። ግንቦት 17 ቀን ሌሊቱን ጸሎተ ፍትሐት ሲደረግ አድሮ በማግስቱ አስከሬናቸው በመሰረቱና በኋላም በሞቱለት ድርጅታቸው መአህድ ጽሕፈት ቤት ጥቂት ቆይታ ካደረገ በኋላ ወደ ሥላሴ ካቴድራል አመራ። በሥላሴ ካቴድራል ፍትሐትና ጸሎት ከተደረገላቸው በኋላ ሥላሴ እንዳይቀበሩ መንግስት በመከልከሉ ምክንያት በባለወልድ ቤተክርስቲያን እንዲያርፉ ተደረገ። ይኸው ላለፉት 18 ዓመታት በባለወልድ የቆየው አጽማቸው ዛሬ ወደሚገባው ቦታ ሥላሴ ካቴድራል ሊዛወር ችሏል። ፕሮፌሰር አስራት ወልደየስ የሁለት ወንዶች ልጆች አባትም ነበሩ። ነፍሳቸውን ይማርልን። What